ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታው እንደዚህ ወንበሬ ነው የሚባለው። ተሰርተው መጡ። ፌስ አይዲ አላቅም አላችሁ። ተፈረሰ ስራው። ያክስቴ ባል ነው፣ ለኔም አባቴ ነው። አዎ በሴቶች ብቻ ሲወሰድ የቆየውን የወሊድ መከላከያ እንክብል ለወንዶች እንዲሆን አድርገው መፍጠራቸውን ተመራማሪዎች ገለጹ። የነጻነት ወርቅነህ ባለቤት ያለችበት አሳሳቢ የጤና ሁኔታ ምንድን? ያክስቴ ባል አባቴ ነው ያለችው የአንዲት ሴት እጅግ አወዛጋቢ ታሪክ እውነታው ምንድን ነው? እጅግ አነጋጋሪ የሆነው የወንዶች እርግዝና መከላከያ መድኃኒት ጉዳይ እነዚህንና እጅግ ፈታዘና የሚያደርጉ ቪዲዮዎችን በዛሬ ቪዲዮ አብረን እንመለከታለን። ላይክ እና ሰብስክራይብ ማድረግ እንዳይረሳ። አስፈራሽ ይሆናል ያሳለፍሽው ነገር ዛሬም ከኔ ጋር ፍቅር ለመጀመር ጊዜ አምላክ ነውና አትጠራጠሪ። ያበረ ነው ማለት ሆናል በኔ አይነቱ አፍቃሪ በቃ ፈሎቹ አልተሻሉም። በቃ አናዘር ሊሆን አብሮነቱ ምኑ ጠቀመሽ የብቻ ነፃነቱ ደግሞ በዛሌ ጩጬ ነው አለው ለማለት ከበደኝ አቅም ከዳኝ መቼም ሰው ያለኝ ያላንቺ ልብ አይክዳኝ። ይችላል በል ይችላል ብራዘር ይችላል። እንግዲህ አንዳንድ ጊዜ ገንዘብ ስላላቸው ብቻ የማይሆን ሙዚቃ እየለቀቁ ለጆሮ ምክንያት ከሚሆኑ ሰዎች ፈጣሪ ይሰውራል። እንደዚህ አይነት ደግሞ አሪፍ ድምጽ ያላቸው ልጆች ብናወጣስ ብንተባበርስ፣ ሼር ኮፒ ሊንክ አድርጉላቸው። ለአንዳንድ ሰዎች ደግሞ ሜንሽን አድርጓቸው ሙዚቃ አሬንጅመንት ለሚሰሩ ምናም በቃ የሆነ ደረጃ ቢደርሱ ምን ይመስላችኋል? በዚህ ካልተባበርን ኢትዮጵያዊነት ማለት ያ አይደል እንዴ ጋይስ? በቃ ደገፍ አድርጉት። ይሄ ልጅ ነገ ትልቅ ሰው ዳዊት ጽጌ ምናምን በፊት ቪዲዮዎችን ተመልክታችሁ ከነበረ በቃ ከልጅነት ጀምሮ የመጣ ነገር ነው። አሁን መሀል የመጣ ምንም ዱብዳ የለም እና ሰፖርት አድርጓቸው። ወይኔ በእርግጥ ኳስ መደገፉ ኢንተርቴን ማድረጉ እኮ እንትን አንል፣ ግን በቃ ኳስ ከማየቷ በላይ አሁን ይቺ እናት የምታስቀይመው የብዙ እናቶችን ልብ ነው የምትሰበው። ምን ያህል ለጀበና ያላቸው ዋጋ ታውቃላችሁና በዚህ አጋጣሚ በቃ ተቆራርጣለች። አሁን በቃ ከእናቶች ልብ ወጣለች። በቃ ከዚህ በኋላ ይሄንን ጀበና እንደዚህ ጠልዛ ሰብራ በቃ ከዚህ በኋላ ይቅርታ የሌለው ነገር። በሴቶች ብቻ ሲወሰድ የቆየውን የወሊድ መከላከያ እንክብል ለወንዶች እንዲሆን አድርገው መፍጠራቸውን ተመራማሪዎች ገለጹ። እንክብሉ የሴቶች የእርግዝና መከላከያ እንክብሎች የሚፈጥሩትን የጎንዮሽ ጉዳት ሊያስቀር የሚችል YCT 529 ስያሜ ያለው ነው ተብሏል። የወንዶች ጉዳይ ወዴት አለ? ዲቤክ ሌሎቻችሁ የት አላችሁ? ይኸው ሊያስቅሙን እኮ ነው። ሳይድ ኢፌክቱን ከዛ ወደዚህ አዟዙረው ማለት እኛ ጋር ሳይድ ኢፌክት የለውም ወይ ነው እኮ ይሄ። ኧረ ወይኔ ጋይስ እንግዲህ ከዚህ በኋላ የረጅም ጊዜ ወንዶች እንግዲህ የ12 ዓመት የ6 ዓመት የ4 ዓመት ሆነ እያላችሁ በቃ መጠቀማችን የማይቀር ነው። በቃ ምንም አማራጭ የለም። ምን አማራጭ አለ? ያው በቃ ተወሰነብኝ። ይሄን ነገር ግን የወንዶች ጉዳይ ቢመለከተውና ምላሽ ቢሰጥበት ባይነኝ። በቃ ለነሱ ለወንዶች ጉዳይ ዋና በቃ ለዋናው ሜንሽን አድርጉልኛ። ሚስት ባሏን በሰራተኛዋ ጠርጥራ እሱን ለመፈተን በጨለማ ሰራተኛዋ ክፍል ገብታ ሰራተኛዋን መስላት ትተኛለች። ከዛ አንዱ ገብቶ የተለመደውን አድርጎ ከጨረሰ በኋላ አንተ ውሻ ወራዳ የማትረባ ብላ ማብራቷን ስታበራ የቤታቸው ዘበኛ ነው። ወይኔ ከመሬት ተነስታችሁ ባሉታችሁ ተገቢ ነው ወይ? ወይኔ ወይ አሁን እሺ ማን ነው ጥፋተኛ? ብራት ገና ባሉ አሉ ተብሎ ወይኔሽ አንዳንድ ጊዜ የበዮች አለመስማማት ለተበዮች ይበጃሉ። አልሆነም አይተሳስቼ ነው በቃ ይሄ ነገር ዝም ያባባል ተቀም ላሳምሮ ብዬ ነበር አልመጣም። ግን ዝም ብለሽ ብታሚው አይሻልም ነበር? በቃ እኮ አሁን እኮ በቃ ቻው ነው በቃ። ስንት ዓመት ይሆንሻል አንቺ? 25 ዓመት 25? አዎ። አረ 25 እንዴ
40 አይሆንሽም እንዴ? አይሆነኝም። ማርያምን 40 ዓመት ስማአሙል 40 ዓመትማ ቆም ያልሄድም። እውነቴን ነው። እንዴት ብትለኝ በቃ በንዴት ምናምን ነው እንደነገርኩህ እንጂ 40 ዓመትማ ተሆነኝ አልሄድም። ወዲህም ቁጭ ነው የምለው። እና አሁን 25 ዓመትሽ ነው? 25 ነሽ አሁን? 25 ዓመትሽ ነው አሁን? 25 ዓመት ተዛ ይበልጠኝ ምን እንጃ። እኔ እንግዲህ አላውቀው እሱ ነው የሚያውቀው። እናንተ የዛሬውን እሴት ታውቃላችሁ። ጋይስ አናዘር እሱማ እና እንደ መሰላችሁ ነው የምታወሩት። አዲያ በቃ አርቲስቶቻችንን እንመናቸው እንዴ። ማዘር 25 ከሆኑማ አርቲስቶቻችን እኮ 13 ናቸው። በቃ መተማመኑ አይሻል? ለምን እስካሁን ሙድ ያዝንባቸው አርቲስቶች ካላችሁ በጣም ሶሪ፣ በቃ በጣም ይቅርታ። ማዘር 25 ሙት ግን ጀለስ ሞታል። በቃ እኮ ሞታል። ጀለስ አልተረፍሽም። እንግዲህ መቀበሪያሽን አዘጋጅ። ይቺ ነገር በቃ ሴቶች ጋር በቃ የቁጥር ጉዳይ ላይ እንዴት ነው? ምን አለ ሱቅ ልንገዛ ዕቃ ስንመጣ ምናምን ሂሳብ ራሱ እንደዚህ ብቀንሱ ምን አለ? ብዙ ነገሮች የሚቀንሱ ነገሮች እኮ አሉ። አሁን አንዳንድ ጊዜ ደግሞ ባሎችን ወጪ ሲጠይቁ የምጠይቁትን ነገር ቀንስ ብታረጉት አይደል? እድሜ ላይ ባይሆን ወይኔ ምን ይመስላችኋል? ኮሜንት ላይ ጻፉልኝ። ህይወት ብርሃን ያልከው እግዚአብሔር ተባረ እኔ መዝሙሩና መሆኑን እንተውት ከፈጣሪ ጋር አታነካኩ። ጀለስ እኮ ሴቶች እኮ ምጥ ምናምን እኮ ምጥ ላይ ያሉ የሚያወጡት ድምጽ እኮ ነው እንጂ በወንድ ድምጽ አለ እንዴ? እየተናዘዝኩ ነው በለኝ ኑዛዜ ነው በለኝና በቃ ይፈጸም እንዴ። ህይወት እውነት ነው። በቃ ትንሽ ደግሞ እኮ ጭስ ምናምን በጨመሪበት ክሊፕ ነው የቀረው። በቃ አስጨነቀን። በስንቱ እንጎዳ ብራዘር። ሌላ ነገር እስኪ ሌላ ኮንተንት ነገር ሌላ ነገር እስኪ ይሄማ ያው ስፒከር መጨስ ጀመረ ነው ማለት በቃችሁ። አንዳንድ ጊዜ ማለት ነው ለሰላምታ ማይሆን ድምጽ ይዛችሁ ተገባ አይደል? እንደዚህ እንትን ብለን ደግሞ ያው ለወገን ደራሽ ወገን ብንረዳዳስ ባለመስፈን ተባበሩ። በቃ እስኪ አንድ ቪዲዮ ላሳያችሁ ለተመልካቾችም። እሺ ሙቀት የሚለካው በሜትር ነው በሊትር ነው? ሙቀት የሚለካው ያው ሰው እንደ ሁኔታው ነው። በሜትር ነው በሊትር ነው? በሜትር ነው። ሙቀቱ ከበድ ሲል በሜትር ነው እንደ ሁኔታው ሙቀት የሚለካው። እስኪ አንተ ሞክራው። ሙቀት የሚለካው በሜትር ነው በሊትር ነው? በሊትር። ጅሎች ናቸው። በሊትር ሙቀት የሚለካው ለኔ መለካ በቃ ሰሞኑን በሜትር ስለሆነ ነው በቃ እየከበደኝ ያለው ሙቀቱ ምንድነው ላለው ያንዳል። በሊትር ሲሆን ደግሞ ይቀዘቅዛል። ገባችሁ? ቀዝቀዝ ሲል በሊትር ነው ሙቀት የሚለካውና ከበድ እያለ እንደ ሁኔታው ደግሞ ሲሆን በሜትር እንለካዋለን። ከፍ እያለ ሲመጣ ሙቀቱ እና እስካሁን እንግዲህ ይሄን ነገር ማታውቁ ካላችሁ በጣም አዝናለሁ። እንግዲህ ሙቀትን ትንሽ ደግሞ ከፍ እያለ ሲመጣ በኪሎ ሜትር እንለካለን። ረዘም እያለ ሲመጣ ከዛ ደግሞ በብዙ አይነት መለኪያዎች አሉ። ሙቀት እንደ ሁኔታው ነው የሚለካው እና ለማንኛውም የከበደን ምክንያቱ ይሄ በሜትር እየተለካ ስለሆነ አሁን ደግሞ ኪሎ ሜትር ላይ ደርሷል። የት እንደደረሰ አናውቅም። እንግዲህ በኪሎ ሜትር የሚለካበት ላይ ስለደረሰ ከፍ ስላለ ያው ከበድ ያለበት ሁኔታ ላይ ያለው ፌስታል የተከለከለው ሰው እቃውን በቃሉ እንዲይዙ ነው እንዴ? አሁን ሲም ነው። እኔ አሁን ልክ ቢከሽኝ ብር የለኝም። ከፈለክ ውሰደኝ። ጀለስ ሐሳብ እኮ በጣም ትክክል ነው። አንቺ በጣም በቃ የትልቅ ሰው ሐሳብ ነው ያሰብሽው። ግን ደግሞ እኔ አንድ ሐሳብ አለ። ለምን ዘንቢል ያለው ሱሪ ቢሰራ ወይ ደግሞ ኪሶቹን ሰፋ አድርገን ተለቅ ያለ ቦርሳ ያለው ሱሪ ብናሰራ ሱሪያችን ላይ የሸሚዝ ኪሳውን በፊት ላይ ጠበብ ያለች ናት። እሱን ደግሞ ሰፋ አድርገን በዘንቢል ሳይዝ ብናደርግ ይሄን ነገር መከላከል እንችላለን የሚል ሐሳብ አለ። ምን ይመስላችኋል? ሆድ ከሀገር ይሰፋል አይደል የሚባለው? አንዳንድ ጊዜ ደግሞ አንዳንድ እቃዎችን በሆዳችን መያዝ እንችላለን። ልባችሁን ሰፋ አድርጉ የሚባለው ለዚህ ነው። አሁን እንደዚህ ፕላስቲክ ተከልክሏል አይደል? በቃ በልባችን መያዝ ገባችኋ? ለምን? ምክንያቱም ቅጣቱ 2000 ብር ነው።
እስኪ አንድ ቪዲዮ ላሳያችሁ ለተመልካቾች። አፍሪካ ላይ ከኢትዮጵያ ውጪ በቅኝ ግዛት ያልተገዛች አንድ ሀገር አለች። ያቺ ሀገር ማን ናት? አሜሪካ ናት። አሜሪካ ናት። አሜሪካ አፍሪካ ናት። አፍሪካ ናት። አፍሪካ ውስጥ ከኢትዮጵያ ውጪ በቅኝ ግዛት ያልተገዛች አንድ ሀገር አለች። አሜሪካ። አልተማርኩም። አሜሪካ አፍሪካ ውስጥ አሜሪካ አፍሪካ ውስጥ ነው የምትሆነው እና እርግጠኛ ነህ? ወይኔ በላቸው ወይኔ በላቸው ወይኔ በላቸው ምንድነው እየተካሄደ ያለው? ዋው አሪፍ ነው። በታክሲ ልንሄድ ነው። አፍሪካ መጣች እንደ አሜሪካ። ይሄንን እኔ እንዴት እስካሁን ይሄ መረጃ እንዴት ሳይደርሰኝ እዚህ ከአሜሪካ ተነስተ አፍሪካ አሜሪካ እስከምትደርስ ድረስ እንዴት ይሄ መረጃ ሳይደርሰኝ ወገን ተራርቀን አይደለን? ባለፉት ቪዲዮዎች ላይ እንኳን ኮሜንት ላይ አጽፉልኝ። ይሄን ያህል ኢንፎርሜሽኑ ሳይደርሰኝ እንዴት ይሄ ከባድ አይደል? እኔ ስንት ነገር መረጃዎች ይዤ በጣም ያሳዝናል። በቃ አሁን ደግሞ ቻይና ወዴት እንደመጣች ምን ያህል እየመጣች የት እንደደረሰች እስኪ ጻፉልኝ ኮሜንት አደራችሁን። በቃ ቀጣይም ደግሞ አሁን እንደዚህ አይቼ እንዳልሸወድ ማለት ነው። ይሄን የመሰለ አቋም ላይ ይሄን የመሰለ ውበት ላይ ይሄን የመሰለ ደረት ላይ ቺኮች የማንም ስም ልነቀስ ኮሜንት ላይ ሃይበሉ እንዴ ውርንጭ ላይ ምንድነው ንቅሰለት ትነቀስ ነው እንዴ? አዎ አይ ውርንጭ ላይ ከሰል ላይ ታጠቁ አይቻልም። ምን አይነት አበግፈኛ ነግን አይ ውርንጭ ላይ ፊሽ መቼም እንግዲህ በጥቁር ነው ታቶ አይደለ? ምናልባት እንግዲህ በግድግዳ ቀለም ሊነቀሰው ይሆናል። ቻለው እንግዲህ ብራዘር እዚህ ላይ ታቶ አረ ከቻልክ እንደው ቀን እንኳን እየሄድክ ጥላ እንዳትመስላችሁ ወይ መብራት ነገር ብትይዝ ወይ ደግሞ ነጭ ነገር እንደዚህ ብራም ቢሆን ተቀበው ከርቀት ሰው እንዲያይ። አሁን አንተን የገጨ ሹፌር ይቀጣል ነው የምትለኝ? እንደተመለከታችሁት እንግዲህ ጀለስ በከሰል ስፖንሰር ተደርጎ በቃ በድንጋይ ከሰል ስፖንሰር ተደርጎ ነው ቪዲዮን የሰራው። ማስታወቂያ ይሰራል። በሌላ ነገር እንዳትወስዱ ፕሊስ። በቃ በክፋት አንውሰድ። እሱ የመጣው ንቅሳቱንም ቢሆን ስፖንሰር ያደረገህን የድርጅት ስም ብትነቀሰው አይሻልም? እስኪ አንድ ቪዲዮ ላሳያችሁ ለተመልካቾች። ሰላም ነው ብራዘር፣ እንዴት ነሽ? አለን ጌታ ይመስገን። አማን ነው? ሰላም ነው። የቲክቶክ ቪዲዮ እየሰራው ነበር። አንድ ጥያቄ ልጠይቅህ? አዎ ጠይቅ። ከመለስክልኝ ያው ብር ሸልማል። እሺ የዓለማችን ደሃ ሀገር ማን ናት? የዓለማችን ደሃ ሀገር ማን ናት? ቻይና። ቻይና? አዎ። እኔ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር ልጣ። ደሃ ሀገር? አይ አሜሪካ? አዎ። ወይኔ በላቸው ወይኔ በላቸው ወይኔ በላቸው። የዓለማችን ደሃ ሀገር? አዎ። አልተማርኩም። ሳንሰማ ስታተሱ ተቀየረ። አሜሪካ ሰርታ አሁን ኢትዮጵያ ላይ መድረስ አለባት አይመስላችሁም? ትንሽ ሰራ አድርጋ እንግዲህ ህዝቦቿንም ወደኛ እያላከች ሸቀል አድርጋ እዚህ ባለው አየር መርከብ ምናምን ገብተው ክፍለ ሀገርም ተፍ ብለው እዚህ መጥተው አሜሪካውያን ሰርተው ተለውጠው ወደ ሀገራቸው ሄደው ደግሞ አሜሪካንን ኢትዮጵያ ባለበት ደረጃ ቢያደርሱ ምን ይመስላችኋል? እንደውም ምን እንደሆነ ታውቃላችሁ? ጸጉሩን የማይመለጥ ወንድ ከልቡ ወንድ አይደለም። በቃ ወንድ ልጅ ጸጉሩን መመለጥ አለበት። እኔ ሐሳቤን ቀይሬያለሁ። ወንድ ከሆንክ ጸጉሩ መላጣ መሆን አለበት። የወንድ ልጅ ደንግባቱ መላጣነቱ ነው። ገባ? ጸጉሩን አንጨባረርክ ምን ታመጣለህ? ምንም አታመጣ። ባህላችን አይፈቅድም። መላጣ ነው መሆን ያለበት። መላጣ ነው መሆን ያለበት። መላጣ ነው መሆን ያለበት። መላጣ ነው መሆን ያለበት። መላጣ ነው። ጀለስ የራሴ ተራክፎ ነው በለኝ እንዴ። ምን እሺ ብራዘር፣ አሁን ራሱ ያለው የአየር ንብረት ትንሽ ሞቅ ያለ ነው። ሁላችንም መላጣውን ደግሞ ብራይትነሱን ጨምረን ዋር እናድርገው እንደ ሀገራችን። ምን እሺ አልገባኝም እንዴ። አንቺ ተራክፎብሽ ሊሆን ይችላል። እሺ እና እንብለጭለጭ ነው የምትይኝ ተሰብስበን። ለምን ደግሞ አንድ ደግሞ ቅባት የሚያቀርብልን ድርጅት ስፖንሰር ቢያደርገን ተቀብተን ደግሞ ቅባቱን ሞር ፕሮሞት ብናደርግ አንድ ላይ ሁላችንም መላጣው ነው። ምን ይመስላል? ምናልባት እንግዲህ አላቅም እንቁላል ፋብሪካ ነው የሚመስለው መንገዱ። በየቦታው መላጣ ደቀደቀ ብሎ ማለት ብቻ ብራዘር፣ ይቺ የራሴ እስከሚያድግ ይሰማሻለው ሞቲቬሽን
እዛው ያዛርግልን እኛን አካተ ይሄንን ፍርኖ ዱቄት ፈልጉልኝ እንደዚህ በአንድ ጊዜ አስተሳሰብን የሚቀይር እንዴ ስንት አመት መጽሐፍ እያነበብን ምናምን ስንት ስትራቴጂ ቀርጸን ላይፍ ለመቀየር በቃ ይሄንን ፍርኖ ዱቄት ፈልጉልኝ እኔ እንደውም እንደዚህ አይደለም የምወስደው ጋግሬ ማለት ነው ላይ የተወሰነ ግብአቶች ተጠቅሜ በፒዛ መልክ ነው ይሄን ነገር የምጠቀመው አስተሳሰቤን ታዩታላችሁ ብቻ ከዚህ ፍርኖ ዱቄት ጋር አገናኙ አይታችኋል አይደል ጭንቅላት በቃ ይሄ ስማርት ሰው ነው ይችላል ምንድነው ስትራቴጂው ብረቱን አስክሮ ለማጠፍ ነው ደከም ሲልለት ይሰክራል አይደል ብረት በቃ ደከም ሲል ያኔ በቀላሉ አጠፋጠፍ ታረጋለህ ማለት ነው በቃ ይሄ ነው ጭንቅላት በቃ ያን በለጋው ልጅነት ያን አይን ባርየሽ ባንቀልባ ሁድ አርሌ ነው በቃ የራይሰው እየተንፋሽ ተጨንቀሻል የእናት ውለታ ዋጋ ከፍለሻል ማለኔ ይተካሻል እናቴ ነሽ ዓለሜ ህመምሽ ነው ህመሜ ህመሜ ነሽ አንቺማ በዋልሽበት ገደማ ያንን ለጋው ልጅነት ሳያውቃን ክፋት ደግነት እንቅልፍ አልገሽ ባንቀልባ ጧት ማታ ሆድ ሲባባ ልጅን ስትይ ተጨንቀሻል እናት ውለታ ከፍለሻል ማለኔ ይተካሻል አሁን እንደዚህ ሀገር እኮ ዘመን እየተበደለ ያለበት ሀገር የለም እንዴ ሁላችሁ ሁሉንም በማራለ በግለሰብ ደረጃ በቃ እንዴ ይቻላል እኮ በዚህ በተፋስ መቆራረጥ እኮ ቪዲዮን ሳይጨርስልን አመለጠ ብዬ ነበር እኮ አንዳንድ ጊዜ በቸርነቱ የምንኖር ሰዎች በቃ እኮ አንዳንድ ጊዜ አለ አይደል ቶሎ ለመሄድ ባንሞክር አሁን እዚህ ጋር ትንፋሽ ቢቋረጥ የማን ያለን ትንፋሽ አልቆጠጥ ነገሮችን ሙዚቃው እኮ አሪፍ ነው ስለ እናት ምናምን ሁላችንም በቃ የሀገር ፍቅር የእናት ፍቅር ዋው በቃ ያበደ እኮ ነው በተለይ ባዘፍንበት በጣም ምርጥ ነበር በቃ በተለይ ባዘፍን በቃ ያበደ ነው እንዲሁ አይተን እኮ ይገባናል እኮ ማጂ ይሄን ነው ጫማ የምፈልገው ይሄው አባት ይሄ ጫማ ስንት ነው አሪፍ ምርጫ ነው 6500 ነው ማዘሪ 800 ያወጣል አረ የምስመቱ 6800 ዝም ብለህ አንተ ምን ታውቃለህ እንደውም ብዙም አልተመቸኝም 500 ልሰጠው ይመቻል እንዴ ማዘሪ እየቀልዳሉ እንዴ ይሄ በቃ መጨረሻው ጋር 6300 1000 6000 1200 5500 1500 5500 አይ ማቀደም እኮ አስደነገጥሽኝ በፈጣሪ እኔ ምለው ግን ስንት ገዛሽው አይ ወድ ነው በእናትህ ተው ስንት አይ ነገር ስንት ገዛሽው መቶ ነው የገዛሁት ምን ማድረግ አረ ወገን ይሄን ያህል እኮ ነው በቃ ልዩነት እንዴ ተወደደ እሺ ከዚህ በላይ ማለት ልጁ እኮ የጽድቅ ስራ አይደለም የሚሰራው ምን 20 ብር ነበር ዋው ማዘሮች በቃ ድሮ እኮ ቀደም ብለን መተን ቢሆን ኖሮ ይሄ ታለንት ይኖረን በመቶ ብር 4 ጫማ ከሁለት ኮምፕሊት ልብስ ጋር ገዝተህ ጸጉረን ተቆርጠ ምሳ በልተህ በቃ ትመጣ ነበር ጥሩ ተከራካሪስቱ ማለት ነው እቺ ነገር ግን ማለት ነው አልጎሪዝም የምታስተምሩ ሰዎች እቺ ነገር አስቡባትና በቃኛም እቺ ነገር እንትን ስልጣና የ3 ወር 4 አዘጋጁልን በቃ እንሰልጠን እቺ ነገር ሰልጠን አድርገን በመቶ ብር እንዴት አስማታው የሆነ ውሎ እንደሚዋል በቃ ከዚህ በላይ ምን ታምራ ቆንጆ ራት ነው ጋበዝከኝ በጣም አመሰግናለሁ አሁን ቶሎ እንብላና እንጣ ወዴት እንዴ ራት እንብላልሽኝ ኦኬ ይሄው ቆንጆ ራት በላ ስለዚህ ወደ ቤት እንሂድ ደደብ ለአለስ በላ ከዛ ወደ ቤት ነው የምንሄደው እና አረኔ አባዬ ይቆጣኛል አትሄድም አንቺ ከፈለግሽ እዚህ ማለት ትችላለሽ አባዬ ይቆጣኛል አባዬ እንዴ
ጀለስ አንተ ራስህ ከቅድመ አያቴ እኮ እኩያ ነህ። ከዚህ በኋላ የሰማይ አባት ካልሆነ በስተቀር ማን ነው የሚቆጣ? ኧረ ይሄ የወንዶች ኮሚቴ አለ አይደል? ዲቤክ በቃ አደራ ይሄ ልጅ የሁለት ዓመት ክላስ ነው ሊሰጠው ቢገባው። ይሄ እያዋረደን ያለ ተግሞ አይደለም ይሄ ፍግም ነው ያለ። ያክስቴ ባል ነው ለኔም አባቴ ነው። አዎ የሷ የእህቷ ባል ልጅ ነው። አዎ የእህት ባል ልጅ የእህት ልጅ የኛ አክስታችን ባል ነው ለኛ አባታችን። ያክስትሽ ባል አባትሽም ነው? ያክስትሽም ባል ነው? ያክስቴም ባል የኔና የወንድሜ ታላቅ ወንድም። እንዴት ብዬ ልንገርሽ ስሜቱ? ምክንያቱም ያክስቴ ባል ነው ለኔም አባቴ ነው። ካክስቴ ወለዳቸው ልጆች አሉ፣ ትልልቅ ልጆች ምናምን አሉ። እንግዲህ ሲወራ እንደሰማሁት ምናምን እሷ ስትማር ወንድሜን ትወልዳለች። ስትማር ወንድሜን ትወልዳለች? አዎ፣ ምክንያቱም ካክስቴ ባል። ይሄ ለማመን በጣም ያክስቴ ባል አባቴ ነው። what's going on bro? በጣም ኮምፕሊኬትድ የሆነ ነገር። አንዳንድ ጊዜ አንዳንድ ኤረሮች እንግዲህ በላይ ፕሌይ ይፈጠራሉ። ሜቢ በዛኛው ኮንቴክስት ነው ብለን እንረዳለን። ግን ሁለት ሴቶች መጡና 16 ፕሮ ማክስ ይዘው መጥተው ወደ 17 ፕሮ ማክስ ኤክስቼንጅ ሊያደርጉ መጡ። ተስማማን፣ ዋጋ ብር አስገቡ። ፋይል ትራንስፈር እስክናደርግ ድረስ ምናምን ብለው ጸጉር ቤት እንደዚህ ምናምን ደርሰን መጣን ብለው ሄዱ። ተመልሰው ሲመጡ ቀንደባቸውን እንደዚህ ኦምብሬ ነው የሚባለው ተሰርተው መጡ። ፌስ አይዲ አላቅም አላቸው። ተፋረሰ ስራው። እግዚአብሔርን ነው የምልሽ፣ ስራው ፌስ አይዲ እንላለን በቃ አይታወቅም ሰውየው። አፕላይ ዲ ሳይን አውት ለማድረግ ደግሞ ፌስ አይዲ ግዴታ ነው። እግዚአብሔር ከዛ መልሰን ብሩን ትራንስፈር አድርግንላቸውና ሄዱ ሳይቀይር። ኦምብሬ አስበላኝ ብሬ ነው። መጀመሪያ ወንዶች መስለውት ነው። ከዛ በሜካፕ ሲመጡ ሴት መሰሉት። በቃ እንዴት አድርጎ ሜካፕ እኮ በጣም ብዙ ነገር እኮ ነው እያሳተተ ያለው፣ በጣም ብዙ። እኔ ራሱ አሁን ገብታችኋል አይደል? እንደዛ ሁኔታ ላይ ነውና ስንቱን አሳስታችሁ ትችሉታላችሁ። ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር። እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታውቂያለሽ ረጅም ሰዓት ነው የሚሰራው። ያንን ነገር አንደኛ እንትን ይላል፣ በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት እንትን አላችልም። በቃ ትንሽ ለእነሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት እንትን በቃ በብዙ ነገሮች ተጎድታለች። እንደምን ይወድቃል እንደ ዘበት ጋሺ ተረሳሾይ እንግዲህ ያለው ሁኔታ እንግዲህ ተጠባቂ ውጤት ነው። በቃ ይሄን የሚጠበቀው መንገድ ላይ አደራችሁን በቃ ማዳበሪያ ይዤ ወይ የሆነ ነገር ሰፋ ያለ የእንጀራ ፌስታልም ቢሆን ፌስታል ለካ አይቻልም። ብቻ ሰፋ ያለ ማዳበሪያ ወይ ትልቅ የዘንቢል ልጅ ካያችሁ እንዲዛ እየለቀምኩ ምናምን አይደለም ማደራችሁ። በቃ ሱቅ ተልኬ ነው ለእንጀራ ወይ ለዳቦ ነው ሰምቲንግ ብራዘር። በቃ ይሄ ተጠባቂ ነገር ስለሆነ ምንም አማራጭ የለም። ግን መጀመሪያ ላይ ያወራሁትን ሐሳብ አይታችኋል አይደል? ሰፋ ያለ ኪስ በቃ ከዚህ በኋላ ሱሪዎቹ ለምን አሁን እኛ እግራችን ውጪ ሆኖ ሱሪዎችን እቃ መያዣ ተደርገው ቢሰሩ የሚል ሐሳብ ነው ያለኝ። አሁን ተጨማሪ ሐሳብ ማለት የዛሬ ቪዲዮ ይሄንን ይመስል ነበር። ደግሞ እርግጠኛ ነኝ ባለን ነገር እንደ ቤታችን እንደ አቅማችን ፈታ ዘና እንዳለን እርግጠኛ ነኝ። በቃ ላይክ አድርጉ፣ ሰብስክራይብ እያደረጋችሁ በቃ ብራዘራችሁን እኔም ደግሞ እናንተን ትንሽ ፈታ ካደረኩኝ እኔንም ደስ ይበለኛል። ኮሜንት ላይ ደግሞ ደስ ያላችሁ ነገር በሉኝ ፋሚሊዎች። በቀጣይ ባሪፍና በምርጥ ቪዲዮዎች እስከምንገናኝ ያው ሰብስክራይብ እና ላይክ እንዳይረሳ። በቃ ባሪፍና በምርጥ ቪዲዮዎች እስከምንገናኝ ሰላም ከእናንተ ጋር ይሁን።